በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለደብረ ታቦር ብርሃነ መለኮቱን የገለጠበት ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ቢፈቅድና ቢረዳን በዚህ በደብረ ታቦር ወይም የቡሄ በዓልን አስመልክቶ የተለያዩ ሃይማኖታዊና ባህላዊ ትውፊቶች አሉ። ከዚህ ጋር አብረው ያሉትን ከመጽሐፍ ቅዱስ ጋር እያጣቀስን እንደ ሚዲያችን የደብረ ታቦር በዓል ምን ይመስላል የሚለውን አብረን እየተመለከትን ቆይታ እናደርጋለን። እንደሚታወቀው ደብረ ታቦር የቡሄ በዓል ሲመጣ ብዙ ክንውኖች ይከናወናሉ። በተለይ በመጽሐፍ ቅዱስ ስናይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዓለም ሁሉ ለይቶ የመረጣቸው በሚውልበት እያዋሉ በሚያርበት እያደሩ የእጁን ታምራት የቃሉን ትምህርት የሚሰሙ ደቀ መዛሙርት 12 ናቸው። ከ12ቱ 3ቱን ለምን መረጠ? 9ኙን በደብረ ታቦር ከተራራው ስር አድርጎ 3ቱን ወደ ተራራ ይዟቸው ስለምን ወጣ? እንደዚሁም ደግሞ በብሉይ ኪዳን ከነበሩት ከሞተው ከርዕሰ ሊቀ ነቢያት ሙሴ እንዲሁም በብሔረ ሕያዋን ከሚኖረው ደግሞ ኤልያስን ስለምን በዚያ ደብረ ታቦር ላይ አመጣቸው? በተጨማሪም በኢየሩሳሌም ብዙ ታላላቅ ተራራዎች እያሉ ደብረ ታቦር ለምን ተመረጠ? የደብረ ታቦር በዓል ስናከብር ምን የተፈጸመበት ምን የተከናወነበት ነው የሚሉትንና እንደዚህም ደግሞ ሊቃውንት አባቶቻችን የደብረ ታቦርን በዓል በምሳሌ በሊቃውንት አባቶቻችን አመስጥረው ያስተማሩትን ባለን ጊዜና ሰዓት እየተመለከትን ቆይታ እናደርጋለን። እናንተም እንደተለመደው አዲስ የሆናችሁ ለዚህ ሚዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አገልግሎቱን እንድትደግፉ በትህትና እየጠየቅን ሁልጊዜም አዲስ ደግሞ ያልሆናችሁ ሁልጊዜም ከኛ ጋር ያላችሁ ኮሜንት እያደረጋችሁ ለሌሎች እንዲዳረስ ይህ አገልግሎት ሼር እያደረጋችሁ እንደተለመደው የቀድሞ ትብብራችሁ ከኛ ጋር እንዲሆን በትህትና እየጠየቅን በቀጥታ ወደ መርሃ ግብራችን እንገባለን። ጌታ ሆይ መምህር ሆይ በዚህ መኖር ለኛ መልካም ነው። ጌታ ሆይ መምህር ሆይ በዚህ መኖር ለኛ መልካም ነው። ይህ መልካሙ ስፍራ ማን ነው? ይህን የተናገረው ርዕሰ ሊቀ ነቢያት ርዕሰ ሐዋርያት የሆነው ሊቀ ሐዋርያት የሆነው ቅዱስ ጴጥሮስ ነው። በተለይ በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምረን ስናይ ታሪኩን እናገኛለን። እስቲ ወደ ኋላ መለስ ብለን ታሪኩን እንመልከት። ደብረ ታቦር ማለት ምን ማለት ነው የሚለውን መነሻ አድርገን እንሂድ። ደብረ ታቦር የሚለው ሁለት ቃላትን እናገኛለን። ደብርና ታቦር የሚለውን ስንይዝ ደብር የሚለው የግዕዙን ቃል ይዘን ስንነሳ ተራራ የሚለው ነው። ደብረ ታቦር ብለን ስናነሳ ደግሞ የታቦር ተራራ ማለት ነው። ይህ ደብረ ታቦር የታቦር ተራራ ማለት የሚገኘው ከገሊላ ባህር በምስራቅ ደቡብ በኩል 10 ኪሎ ሜትር ርቀት ላይ ይገኛል ማለት ነው። ይህ ተራራ ከባህር ጠለል ከፍታ 572 ከፍታ ላይ ያለ ተራራ ነው። ይህ ተራራ በለምለም በአረንጓዴ በብዙ እጽዋት ያሸበረቀ አረንጓዴማ ስፍራ ነው። ለዓይን እጅግ የሚያምር ነው። እስራኤላውያን ለሁለት ነገር ተገልግለውበታል። አንደኛ ጠላትን ድል ያደረጉበት ስፍራ ነው። ሁለተኛ ጠላት ሲመጣባቸው የሚሸሸጉበትና ድላቸውንም የሚያጣጥሙበት ስፍራ ነው። ታዲያ ይህ ደብረ ታቦርን ዛሬ እንድናነሳው ያደረገንን አብረን እየዳሰስን ቆይታ የምናደርግ ይሆናል። በተለይ በብሉይ ኪዳን በቀጥታ ስሙ ሲጠቀስ እናያለን። መዝሙረኛው ዳዊት ታቦርና አርሞኒየም በስም ደስ ይላቸዋል ብሎ እንዳመሰገን እናያለን በመዝሙሩ። በተለይ ደብረ ታቦርና አርሞኒየም ፊት ለፊት በትይዩ ያሉ ተራራ ሲሆኑ ደብረ ታቦር በአረንጓዴ እጽዋት ያሸበረቀ ሲሆን አርሞኒየም ደግሞ በነጭ በረዶ የተሸፈነ ነው ማለት ነው። ታዲያ ወደዚህ ተራራ ላይ ታሪኩን ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ቀን በኋላ ብሎ ነው ታሪኩ የሚጀምረው። የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምረን ስናይ ከ6 ቀን በኋላ ወደ ረጅሙ ተራራ ይዟቸው ወጣ ይላል። በብሉይ ኪዳን ደብረ ታቦር ብሎ ሲሰየም በወንጌላውያኑ ደግሞ ወደ ረጅሙ ተራራና ቅዱስ ጴጥሮስ ደግሞ ቅዱሱ ተራራ ብሎ ጠርቶታል ማለት ነው። ከ6 ቀን በፊት ብሎ ሲናገር ከ6 ቀን በፊት የነበረው ታሪክ ምን ነበረ ብለን ስናይ ደግሞ
ወደ ኋላ የማቴዎስ ወንጌል ምዕራፍ 16 ቁጥር 15 ላይ ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይገባውና ሐዋርያትን በፊልጵስዩስ ቄሳርያ ሰብስቦ አንድ ጥያቄ ጠይቋቸው ነበር። ሰው እኔን ማን ይለኛል ብሎ ጠይቋቸው ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ። ለዚህም ለጠየቃቸው ጥያቄ ሁሉን የሚያውቅ ልብና ኩላሊትን የሚመረምር አስቀድሞ ሁሉን የሚያውቅ ጌታ ነገር ግን በእነሱ ልብና በሌሎቹ ላይ ያደረውን ክፉ መንፈስ ሊያርቅላቸው ይልቁንም ሊገልጥላቸው ሚስጥሩን ሰው እኔን ማን ይለኛል ብሎ ጠይቋቸው ነበር። በዚህ ጊዜ ሐዋርያቱ ከነቢያት ወገን አንዱን ግማሹ ኤልያስን፣ ግማሹ መጥምቁ ዮሐንስን፣ ግማሹ ደግሞ ከነቢያት አንዱን፣ ግማሹ ኤልሳዕን እያሉ ሁሉም ተናገሩ። በዚህን ጊዜ መልካም ሰው እኔ እንዲህ ካለኝ እናንተ በሙልበት እየዋላችሁ በማርበት እያደራችሁ የእጄን ታምራት የቃሌን ትምህርት የምትሰሙ እናንተ ደቀ መዛሙርቴ እኔን ማን ትሉኛላችሁ ብሎ ጠየቃቸው። በዚህ ጊዜ ሁሉም ዝም ነበር ያሉት። ይህንን የምናየው በተለይ ባለንበት ዘመን ሰው ስለ ሰው ለመናገር በጣም ቅርብ ነው፣ አንደበቱ ክፍት ነው። ስለ ራሱ ሲጠየቅ ግን አንደበቱ የተለጎመ ይሆናል ማለት ነው። ስለዚህም ሁሉም ዝም ባሉ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ግን እኔን ማን ትሉኛላችሁ ብሎ በጠየቀ ጊዜ እሱ አስቀድሞ አንተ የእግዚአብሔር ልጅ አንተ ክርስቶስ ይኸው የእግዚአብሔር ልጅ ነህ ብሎ መልሶ መስክሯል ማለት ነው። በእውነት አንተ ብፁዕ ነህ። ይህንን ሚስጥር ስጋና ደማዊ አልገለጠልን፣ በሰማይ ያለው አባቴ ይህንን ሚስጥር ገለጠልን እንጂ አንተ ብፁዕ ነህ። ባንተም አለት አንተ ጴጥሮስ ነህ፣ ባንተም አለትነት ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆች ሊያናውጿት አይችሉም። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ብሎ ይህንን ቃል ኪዳን እንደሰጠና ቅዱስ ጴጥሮስም በዚያ እንደተመረጠ እናያለን ማለት ነው። ታዲያ ይህ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሚስጥሩን ሊገልጥላቸው ከ6 ቀን በኋላ የሚለው በፊልጵስዩስ ቄሳርያ የጠየቃቸውን ሙሴ ሳይሆን የሙሴ አምላክ መሆኑን፣ ኤልያስ ሳይሆን የኤልያስ አምላክ መሆኑን፣ መጥምቁ ዮሐንስ ሳይሆን የመጥምቁ ዮሐንስ አምላክ መሆኑን፣ ኤልሳዕ ሳይሆን የኤልሳዕ አምላክ መሆኑን፣ ነቢይ ሳይሆን የነቢያት አምላክ መሆኑን ሊገልጥላቸው ከ6 ቀን በኋላ ወደ ረጅሙ ተራራ ይዟቸው ወጣ። ከነዚህ መካከል ታዲያ ይዟቸው የወጣው ከሐዋርያት መካከል ሶስቱን ነው። ሶስቱ ለምን ተመረጡ ነው? ከክቡራን ሐዋርያት መካከል እጅግ የከበሩ ባለሟልነትን ያላቸው የሚስጥር ሐዋርያት በመባል የሚታወቁት ጴጥሮስ፣ ያዕቆብ፣ ወንድሙ ዮሐንስ ናቸው። እነዚህ ለምን ተመረጡ ስንል ታላላቅ ሚስጥራት በሚገልጥበት ስፍራ ሁሉ እነዚህ ሶስቱን ሐዋርያት መርጦ ይሄድ እንደነበረ መጽሐፍ ቅዱስ ይነግረናል። በተለይ በመጽሐፍ ቅዱስ ስንመለከት የማርቆስ ወንጌል ምዕራፍ 5 ቁጥር 37 ላይ ይነግረናል። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም ይላል በማርቆስ ወንጌል ምዕራፍ 5 ቁጥር 37። ሌላው በተጨማሪ በሉቃስ ወንጌል ምዕራፍ 8 ቁጥር 51 ላይ ወደ ቤት ሲገባ ከጴጥሮስና ከያዕቆብ ከዮሐንስም ከብላቴናይቱ አባትና እናቱ በቀርም ማንም ከእርሱ ጋር ይገባ ዘንድ አልፈቀደም ይላል። እንግዲህ ያቺ የሞተችውን ልጅ ሲያስነሳ በዚህ ሚስጥር ሁሉ በሚገልጥ ጊዜ እነዚህን ሐዋርያት ብቻ መርጦ ይዞ እንደሚሄድ መጽሐፍ ቅዱስ ይነግረናል። ስለዚህም ሚስጥራትን ሲገልጥ ሙት ሲያስነሳ ሶስቱን ብቻ ይዞ እንደሚወስድ መጽሐፍ ቅዱስ ይነግረናል ማለት ነው። ሌላው እነዚህን ሐዋርያት የመረጠበት ምክንያትን ስናይ ሚስጥሩን የገለጠበት ሚስጥሩን በሚገልጥበት ጊዜ ሶስቱን የሚስጥር ሐዋርያት ይዟቸው ስለምን ወጣ ስንል በማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 3 ላይ ስናይ በተለይ በደብረ ዘይት ዕለተ ምጽአቱን የመጨረሻውን ዘመን ምን እንደሚመስል ከገለጠላቸው ሐዋርያት መካከል ለነዚህ ለሶስቱ ሐዋርያት ነው ማለት ነው። ሌላው ሚስጥሩን በጌቴሴማኒ በሚገልጥ ጊዜም እነዚህን ጴጥሮስን፣ ያዕቆብን፣ ዮሐንስን ይዟቸው እንደሄደ የማርቆስ ወንጌል ምዕራፍ 14 ቁጥር 33 ላይ ያስቀምጥልናል። ሁለተኛ በባለሟልነትን ምክንያትም ተመርጠዋል።
በፍቅራቸው ምክንያትም ተመርጠዋል። እነዚህ ሶስቱ ሐዋርያት ማለት ነው። ጌታችን ኢየሱስ ክርስቶስን በጣም ይወዱት ነበረ። በመጽሐፍ ቅዱስ ስንመለከት ጴጥሮስ ጌታችንን ልትሞት አይገባም፣ ሁሉም ቢተው እኔ ግን አንተን አልተውም፣ ያንተን ጽዋ እኔ አብሬ እካፈላለሁ ብሎ ቃልም ገብቶለታል። እንደምናየው በዚህ ጊዜ ግን አንተ ይህን ልታደርግ አትችልም፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ነግሮታል። በኋላ ግን ጌታችን ሞትን ድል አድርጎ ከተነሳ በኋላ በጥብርያዶስ ባህር ላይ አሳ ለማጥመድ በባህር ላይ ሲደክሞ ካደሩ በኋላ ጠርቶ ምሳ አዘጋጅቶ ከመገባቸው በኋላ በዮሐንስ ወንጌል ምዕራፍ 21 ከቁጥር 10 ጀምረን ስናይ ጌታችን ስልጣንን ኃላፊነትን ሲሰጠው እናያለን። የዮና ልጅ ስምዖን ጴጥሮስ ሆይ ትወደኛለህን ሲለው አዎ ጌታ እወድሃለሁ፣ ግልገሎቼን ጠብቅ፣ ጥቦቶቼን አሰማራ፣ በጎቼን ጠብቅ ብሎ በሚነግረው ጊዜ ትወደኛለህ ሲለው አዎ ጌታ ሆይ እንደምወድህ አንተ ታውቃለህ እያለ 3 ጊዜ ደጋግሞ እንደሚወደው የገለጠለት ነው። ስለዚህ እነዚህ ሐዋርያት ሶስቱ ከሌሎቹ በተለየ ጌታችን መድኃኒታችን ኢየሱስ ክርስቶስን ይወዱት ነበረ ይላል። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 ላይ እናገኛለን። በዚህም ፍቅሩ በጣም ይቃጠል ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተሰቀለ ሳይሆን ቁልቁል ዘግዝቃችሁ ስቀሉኝ ብሎ ፍቅሩን እስከዚህ ድረስ ያደረሰ ነው ቅዱስ ጴጥሮስ ማለት ነው። ስለ ዮሐንስም ስናይ ፍቁረ እግዚእ ይለዋል፣ ያው ጌታ የሚወደው ብሎ በዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ ራሱ አስቀምጦት እናያለን። የፍቅር ሐዋርያ ነው። ይህ ጌታችንን አጥብቆ ይወደው እንደነበረ በተለይ ለዚህ ማሳያችንም ደግሞ ጌታችን በተሰቀለ ጊዜ ሐዋርያት በሸሹ ጊዜ በመስቀሉ ስር የተገኘው ከእናቱ ከድንግል ማርያም ጋር ዮሐንስ ነበረ። ለዚያም ለዮሐንስ ደግሞ የሚወደው ዮሐንስ በመስቀሉ ስር ተገኝቶ ለሚወዳት እናቱ የሚወዳትን እናቱ ለሚወደው ዮሐንስ ነው የሰጠው። እነሆ ልጅሽ እነሆ እናት ብሎ ማለት ነው። ስለዚህ ፍቅሩንም በዚህ ገልጧል ማለት ነው። ወንድሙ ያዕቆብንም ስንመለከት በማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ እኔ የምጠጣውን ጽዋ ልትጠጡ ትወዳላችሁን ሲል ያዕቆብም ፈጥኖ አዎ እንጠጣለን ሲል እንመለከታለን። ስለዚህ ከፍቅሩ ጽናት የተነሳ ይህንን ሲያሳየን በሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ ስትመለከቱ ከሐዋርያት መካከል ለመጀመሪያ ጊዜ ሰማዕትነትን የተቀበለው እርሱ እንደሆነ እንመለከታለን ማለት ነው። ስለዚህ ከሐዋርያቱ በተለየ የሚስጥር ሐዋርያ በመሆኑ የተለየ ሆኖ ተመርጠዋል። ሁለተኛ ከፍቅር የተነሳ ከባለማንነታቸው የተነሳ ተመርጠዋል። ሌላው ሶስተኛው ወደዚህ ተራራ ይዟቸው የወጣበት ምክንያት ለይቶ ሶስቱን ይዟቸው የወጣበት ምክንያትን ስንመለከት የሶስቱ ነገድ 50 ሊያደርጋቸው እንደጠራቸው እንመለከታለን። እነዚህ የሶስቱ ነገድ 50 የምንላቸው የኖህ ልጆች ሴም፣ ካምና ያፌት ናቸው። እነዚህም የኖህ ልጆች የነገደ ሴም፣ የነገደ ካም፣ የነገደ ያፌት እነዚህ ሶስቱ ነገዶች ከክርስቶስ ምሕረትን ለማግኘት ወደ ልዕልናው ተራራ መውጣት ተችሏቸው እንደሆነ ታቦር የመንግስተ ሰማያት ምሳሌ ስለሆነ የነዚህ ነገዶች በሙሉ ለመንግስተ ሰማያት ለነሱ የተገባች እንደሆነ ይነግረናል ማለት ነው። ሶስቱ ነገዶች የተገባቸው እንደሆነ የሚያሳይ ነው። ሌላው ምስክርነት በሶስት ይጸናልና ሶስቱን ወደ ረጅሙ ተራራ ይዟቸው ወጥቷል። ለዚህም ማስረጃችን ደግሞ ኦሪት ዘዳግም ምዕራፍ 19 ቁጥር 15 ላይ ስንመለከት ምስክርነት በሁለት በሶስቱ ይጸናልና ማለት ነው። ስለዚህ ምስክርነትን በሶስት ለማድረግ ይዟቸው ወጥቷል ማለት ነው። ሌላው ሶስቱ ሐዋርያት ሶስቱን ነገር ይወክላሉ። እምነትን፣ ፍቅርን፣ ተስፋን ይወክላሉ ማለት ነው። ይኸውም ስንመለከት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እምነት፣ ተስፋ፣ ፍቅር አብረው ጸንተው ይኖራሉ፣ ከሁሉም ግን ፍቅር ይበልጣል ብሎ እንዳስቀመጠው ጴጥሮስ በእምነት ይወከላል፣ ያዕቆብ ደግሞ በተስፋ ይወከላል፣ ዮሐንስ ደግሞ በፍቅር ይወከላል ማለት ነው። ለዚህም ጴጥሮስ
እምነትን ይወክላል ስንል ከሐዋርያት አስቀድሞ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት ምስክርነቱን የገለጠ ነው። በፊልጵስዩስ ቄሳርያ ማለት ነው። ይሄውም በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ መመልከት ይቻላል። ያዕቆብ ደግሞ በተስፋ ይመሰላል። ይሄውም አስቀድሞ ከሐዋርያት ቀድሞ ተስፋ መንግስተ ሰማያትን እንዳለ ሲያሳያቸው ሰማዕትነትን ተቀብሏል። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 3 ስትመለከቱ ታገኙታላችሁ። ዮሐንስ ደግሞ በፍቅር ይመሰላል። ይሄውም ከፍቅሩ ጽናት የተነሳ ከጌታ ጎን የሚቀመጥ እንደሆነ ዮሐንስ ወንጌል ምዕራፍ 13 ቁጥር 23 ላይ እንመለከታለን ማለት ነው። እስከ መስቀሉ ስር የተከተለ በመጨረሻም በዚህ ምድር ላይ ሲቆይ ፊቱ ለ70 ዓመት የተኮሳተረ ቁዝረ ገጽ ይለዋል ማለት ነው። ሐዘኑ የጌታችንን ሕማምና ሞቱን መከራው በአይኑ ይመለከትም ስለነበረ እጅግም ይወደው እንደነበረ እንመለከታለን ማለት ነው። ስለዚህ ቅዱስ ጴጥሮስን፣ ቅዱስ ዮሐንስን፣ ወንድሙ ቅዱስ ያዕቆብን የሚስጥር ሐዋርያ በመባል የሚታወቁ ናቸው። ጌታችን ሚስጥራቱን በገለጠ ጊዜ የማይለዩ ባለሟልነት ያላቸው ናቸው። ስለዚህ ተአምራቱን ሊገልጥ እነዚህን መርጦ ወስዷቸዋል ማለት ነው። ታዲያ ጌታችን በእርሱ ዘንድ አያዳላም። ሁሉንም ለይቶ ነው የመረጣቸው ከዓለም ላይ። በተለይ በመጽሐፍ ቅዱስ ላይ እንደምናይ ከዓለም ሁሉ ከ12ቱ ነገድ ለይቶ መርጧቸዋል። ታዲያ ለምንድነው 9ኙን ትቶ እነዚህን ይዟቸው ወጣ የሚለውን ስንመለከት 9ኙ ይሄንን ሚስጥር አልተመለከቱንም ካልን አይ ተመልክተዋል። ለምን ታዲያ 9ኙን ትቶ ወጣ ካልን ከእግረ ደብሩ ስር ለምን ትቷቸው ወጣ ካልን ስለ ይሁዳ ምክንያት ነው። ይሄንን የፍቅር ታላቁን ሚስጥር ይመለከት ዘንድ አልተፈቀደለትምና ማለት ነው። ስለዚህ ይሁዳ ይሄንን ነገር እንዳይመለከት በዚያ ትቷቸው ወጥቷል። ነገር ግን እነሱን ይዞ ይሁዳን ጥሎ ቢወጣ ለምን ሸጥቀው ቢባል ከሚስጥሩ ቢከለከለኝ እኔ ደግሞ በሞቱ ገባው ብሎ ምክንያት እንዳይኖረው ሲያደርገው 9ኙን እዛ አንድ ላይ 9ኙ አድርጎ 8ቱን ከሱ ጋር ማለት ነው ትቶ 3ቱን ይዟቸው ወጥቷል። ነገር ግን በእግረ ደብር ስር ሆነው በደብረ ታቦር የሚፈጸመውን ሚስጥር ገልጦላቸዋል ማለት ነው። ለምን እግዚአብሔር ይችላልና ማለት ነው። ኤልሳ በኢየሩሳሌም ሆኖ በሶሪያ ይደረግ የነበረው ይፈጸም የነበረውን ነገር በዚህ ሆኖ ይመለከት ነበር። ስለዚህ ለነሱ ይህንን ሚስጥር ገልጦላቸዋል ማለት ነው። የሐዋርያቱን በጥቂቱ ይህንን ካየን ከብሉይ ኪዳን ደግሞ አበው መካከል ሙሴና ኤልያስን ለምን ተመረጠ የሚለውን ስንመለከት ከብሉይ ኪዳን ኤልያስንና ሙሴን ነው የመረጣቸው ማለት ነው። መጽሐፍ ቅዱሱን ስናነብ በተለይ ወደ ተራራው ከወጣ በኋላ ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመናው የባህሪ አባቱ የምወደው በእርሱ ደስ የሚለኝ የባህሪ ልጄ እርሱ ነውና ስሙት የሚል ድምፅ ተሰማ። የባህሪ አምላክ ኢየሱስ ክርስቶስ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ብርሃነ መለኮቱንም ከደብረ ታቦር ተራራ ግርጌ ላሉትም ሁሉ ለ8ቱም ሐዋርያት ተገለጠላቸው ይላል። ስለዚህ በዚያን ጊዜ አብረውት ሙሴና ኤልያስ ተገኝተው ነበረ ይላል። ስለምን እነርሱ ተመርጠው ተገኙ? ሙሴ ከሞት በኋላ ከ1400 ዓመት በላይ በኋላ ኤልያስ ደግሞ ከብሔረ ሕያዋን ስለምን መጡ ካልን አንደኛ ልመናቸውን ሊፈጽምላቸው ነው። አምላካችን እግዚአብሔር የነገሩትን የማይረሳ የለመኑትን የማይነሳ አባት ነው። በሰው ጊዜ አይሰራም፣ በራሱ ጊዜ ግን ይሰራል። እዚህ ላይ የምናየው ከሞት በኋላ መልስ የሚሰጥ አባት እንዳለ ነው። በሕይወት ብቻ አይደለም፣ ከሞትም በኋላ ቀስቅሶ የጠየቀውን ጥያቄ መስጠት የሚችል አባት እንደሆነ እዚሁ ክፍል ላይ እንመለከታለን ማለት ነው። ልመናቸው ለመፈጸም ነው ስንል ሙሴ ከባለሟልነቱ የተነሳ ጌታን ተገልጠ ፊትን አሳየኝ ብሎ ይጠይቀውም ነበረ። ሙሴ እስራኤልን እየመራ በበትር ባህርን እየከፈለ ግማሽ ሚሊዮን ሕዝብን የሆነውን ይዞ የመራ ነው። እንግዲህ ቃል በቃል ከጌታችን ጋር ከ572 ጊዜ በላይ የተነጋገረ ነው ርዕሰ ሊቀ ነቢያት ሙሴ። ታዲያ ሙሴ ሁልጊዜም ተገልጣ አናግረኝ ስለምን በድምፅ ብቻ እያለ ይጠይቀው ነበረ። በተለይ ሌሎቹ ያንተ ባለሟል መሆኔን ይታወቅ ዘንድ እንግዲያውስ ተገልጠ ታይኝ ብሎ ይጠይቀው ነበር። ጌታችን አምላካችን
ምንድነው የሚለው እኔን ተገልጦ ለአንድ ሰዓት ለአንድ ደቂቃ ለአንድ ሰከንድ ቆሞ የሚያይ ፍጥረት የለም ብሎ ይነግረው ነበር። በዚህን ጊዜ ሙሴ ካላየሁ ባለሟልነቴ በምን ይታወቃል ባለው ጊዜ እንግዲያውስ እንድገለጥልህ ከፈለግ ገበሬ ካልጠረበው ዘር ካልወደቀባት ከድንግል እርሻ የበቀለች ስንዴ አምጣልኝ አምጥተህ እሱን ብትሰጠኝ እኔ እገለጥልሃለሁ አለው ማለት ነው። ሙሴም የዋ ስለነበረ እንደው አገኛለሁ ብሎ ብዙ ደክሟል፣ በረሃ ተጉዟል። ነገር ግን ጌታችን ይነግረው የነበረው ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም የገባለትን ከ5 ቀን ተኩል በኋላ አድናለሁ ያለውን ከድንግል ማርያም ማፀን 9 ወር ከ5 ቀን አድሮ ተወልጄ በጠባብ ድረት በአጭር ቁመት ተወሰኜ መስዋዕት ሆኜ በምቀርብ ጊዜ እገለጥላለሁ፣ ጀርባዬን ታያለህ ብሎታል። ፊቴን ሳይሆን ጀርባዬን ብሎታል። ያው የማይታየው ታይቶ የማይጨበጠው የሚጨበጥበት የማይዳሰሰው ተዳሶ የኛን ስጋ ለብሶ የሚመጣበትን ያንን ሲገልጥለት ነው ለሙሴ ፊቴን ሳይሆን ጀርባዬን ታያለህ ብሎታል። ሊቁ ቅዱስ ዮሐንስ አፈወርቅም ከሰማይ ሳይጎድል ከስርም ሳይጨመር ተወለደ እንዳለ ማለት ነው። ስለዚህ የፍጥረታትን ጸሎት የማይዘነጋ አምላካችን እግዚአብሔር የሙሴን ጸሎት ሳይረሳ ምን ብሎታል? ልመናውን ፈጽሞለታል። ይኸውም ከሙታን አንስቶ በደብረ ታቦር አቁሞቷል ማለት ነው። ሁለተኛ የሙሴን ልመና በዚህ ተራራ ላይ ሲፈጽምለት እንመለከታለን። ሁለተኛው ደግሞ እስራኤልን ይዞ ሲጓዝ ከነዓንን እንደማይገባ ይልቁንም ታያታለህ እንጂ አትገባትም ብሎ በናባው ተራራ በሞዓብ ሸለቆ ሙሴ ተሰናብቷል። ነገር ግን ታያታለህ እንጂ አትገባትም ብሎታል። ነገር ግን ለማየት ይናፍቃት ነበር። ነገር ግን እግዚአብሔር ሊያት ይናፍቃት የነበረውን ከነዓንን አሳይቶታል። በዚህ እንዴት አድርጎ ስንል ሙሴ እቺን ስፍራ ያያት ይፈልግ ስለነበረ ሳያያት ቢሞትም ከሞት በኋላ አስነስቶ ግን ያችን ከተማ እንዲመለከት አድርጎታል። ይህ በደብረ ታቦር አቁሞ ማለት ነው። ስለዚህ የኤልያስም ጥያቄ ከሙሴ ጋር ተመሳሳይ ነው። ተገልጠ ታየኝ አናግረኝ ይለው ነበርና ይህንንም ሊፈጽምለት እንደዚሁ በደብረ ታቦር ኤልያስንም አምጥቶታል ማለት ነው። ፊትን አሳየኝ ብሎ ይለምነው ነበርና ልመናውን ተቀብሎ በዚህ ዕለት ከብሔረ ሕያዋን አምጥቶ እንዲያየው አድርጎታል ማለት ነው። ስለዚህ የመጀመሪያ ሙሴና ኤልያስን ለምን አመጣቸው ስንል ልመናቸውን ይፈጽምላቸው ዘንድ ነው። ሁለተኛ ሙሴና ኤልያስን በደብረ ታቦር ለምን አቆማቸው ካልን ምስክርነትን እንዲሰጡ ነው። ምስክር ለመሆን ነው። እንዴት ካልን ደግሞ አይሁድ ጌታችን ተአምራትን ሲያደርግ በማየታቸው ከሙሴ ጋር እያነጻጸሩ ሙሴ ነው ይሉት ነበረ። የሙሴ አምላክ እንጂ ሙሴ እንዳልሆነ ራሱ ሙሴ እንዲመሰክር ሙሴን እንደጠራው እንመለከታለን። ምስክር ሲያደርገው ጌታ ሆይ እኔ ባህር ብከፍል ጠላት ብገድል መናን ከሰማይ ባወርድ ደመናን ብጋርድ ለሰው ልጆች ድነት አላመጣውም። አንተ ግን ራስን መስዋዕት አድርገህ ልታድን መጣ። ታዲያ የኔ የሙሴ ጌታ ሙሴ የሚል ማን ነው? ሙሴ እኔ ነኝ፣ አንተ ደግሞ የሙሴ አምላክ ነህ ብሎ መስክሯል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሴ ሳይሆን የሙሴ አምላክ ነው። ነብይ ሳይሆን የነቢያት አምላክ መሆኑን ሙሴ ራሱ መስክሯል ማለት ነው። ለምን? አይሁድ ከሙሴ ጋር እያነጻጸሩ ይናገሩም ስለነበረ ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስን ሊሰቅሉት ይህንን ፍርድ ሊፈርዱበት የቻሉበት ምክንያት የሙሴን ሕግ ይጻረራል ብለው ተከታትለው ወንጅለውት ነበር ማለት ነው። ነገር ግን ሙሴንን ምስክርነት ሲሰጥ ምንድነው? እኔ የሙሴ አምላክ እንጂ ሙሴ እንዳልሆነ ከመሰከረ በኋላ ጌታ ሆይ እኔ ሕጉን የሰጠህ አንተነ የሙሴ ፈጣሪ አንተነ እንጂ ሕጉን እኔ ያላመጣው ሕጉን የሰጠኝ አንተነ በሕግ ብመራ ካንተ የሰጠኝ ነው። ስለዚህ ትላንት የሰጠኝ አንተ ዛሬም አንተነ ብሎ መስክሮለታል። ኤልያስም ደግሞ ኤልያስ ነው ብሎ ሲለሚናገሩ ሰማይን 3 ዓመት ከ6 ወር ብለጉም
እሳት ገለባን እንደ እሳት ባቃጠል እንደዚሁም ከሰማይ እሳትን አውርጄ ብቀጣ ነገር ግን ለሰው ልጆች ድነት አላመጣውም። አንተ ግን ከሰማይ ሰማያት ወርደ ለሰው ልጆች ድነት ልትሆን መስዋዕት ልትሆን በቀራንዮ ለተሰዋ የመጣ አንተነ ማነ ኤልያስ የሚል አንተ የኤልያስ አምላክ ነህ፣ አንተ ነብይ አይደለም የነቢያት አምላክ ነህ ብሎ ኤልያስ ራሱ በአንደበቱ የመሰከረለት ነው ማለት ነው። ስለዚህ ይሄንን ምስክርነት ከጨረሱ በኋላ ጌታ ሆይ የጠየቅኩን አድርገህልኛል፣ እንዴት ገለባ በእሳት ፊት ይቆማል? ስለዚህ መቃብሬ ትሻለኛለች፣ እባክህን ከፊት አንሰኝ፣ ውሰደኝ፣ መልሰኝ ብሎ ሙሴ ጠይቆ ወደ ነበረበት ወደ መቃብር እንደወረደ እንደዚሁም ኤልያስም የጠየቅኩን አድርገህልኛል፣ በአንተ ፊትስ የሚቆመው ማን ነው? እኔስ በእሳት ሰረገላ በመጣም በዚህ እሳት ፊት የሚቆም ማን ነው ብሎ እንደገና በመጣበት በእሳት ሰረገላ ወደ ብሔረ ሕያዋን እንደተመለሰ እንመለከታለን። ግርማውን አይተው መቆም ያልቻሉ ጴጥሮስ ያዕቆብና ዮሐንስ በግንባራቸው ተደፍተው ወድቀዋል ማለት ነው። ያ በቤተልሔም ለአፍንጫ በሚጠረንፈው አይደለም ክርስቶስ ተራ ሰው እንኳን ሊወለድበት በማይችልበት ቦታ ላይ ያደረው በጨርቅ የተጠቀለለው እናቱ ድንግል ማርያም የምታለብሰው ልብስ እንኳን አጣ ላሞች እስትንፋሳቸውን የገበሩለት ያ ጌታ ብርሃነ መለኮቱን ሲገልጥ በፊቱ ሊቆሙ አልቻሉም ነበር። ያ ምራቅ የተተፋበት ባይሁድ እየተጎተተ የተዘባበቱበት መስቀልን ተሸክሞ መከራን የተቀበለው የኛ ጌታ በፊቱ ግን ማንም ሊቆም አልቻለም ማለት ነው። ስለዚህ ልብሱ እንደ በረዶ ነጭ ሆነ፣ አጣቢ እንኳን አጥቦ ሊያነጻው በማይችል መልኩ ነጭ ሆነ ይላል። በዚያም ሆኖ አምላክነቱን ብርሃነ መለኮቱን ገልጧል። ግርማ መንግስቱን የገለጠበት ስፍራ ነው። በዚያም አብ በደመና ሆኖ የምወደው ልጄ ነው እርሱን ስሙት ብሏል። ስለዚህ ሙሴና ኤልያስ ተመሳሳይ ታሪክ ያላቸው ናቸው። በዚህ ቦታ ላይ ታዲያ ሶስቱን ከአዲስ ኪዳን ሁለቱን ከብሉይ ኪዳን አምጥቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የብሉይ ኪዳንም የአዲስ ኪዳንም አምላክ መሆኑን እናያለን። በብሉይ ኪዳን ያናገረ እርሱ ነው፣ በአዲስ ኪዳንም ያናገረ እርሱ ነው። በብሉይ ኪዳን የመራ እርሱ ነው፣ በአዲስ ኪዳንም የሚመራ እርሱ ነው። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ያለ እርሱ መሆኑን ሲያሳየን ከብሉይ ኪዳን ነቢያቱን ከአዲስ ኪዳን ሐዋርያቱን አቁሟል ማለት ነው። ስለዚህ ደብረ ታቦርን በዚያ ቦታ ላይ እነዚህን አቁሟቸዋል። ደብረ ታቦር የቤተ ክርስቲያን የመንግስተ ሰማያት ምሳሌ ስለሆነች ማለት ነው። ለምን ስንል አስቀድሞ ትንቢት የተነገረላት ናት። ዳዊት ታቦርና አርሞኔም በስም ደስ ይላቸዋል ብሏል። ስለዚህ ይህንን አስቀድሞ ባራቅ ሲሳራን ድል የነሳበት ስፍራ ነው። ባራቅ የኢየሱስ ክርስቶስ ምሳሌ ነው፣ ሲሳራ የዲያብሎስ ምሳሌ ነው ማለት ነው። በዚያ ስፍራ ላይ በልቦናቸው ላይ ጥርጥር ያደረባቸውን በሙሉ ሚስጥረ መለኮቱን ግርማ መንግስቱን ገልጦላቸው ያንን ጥርጥር አርቆላቸዋል ማለት ነው። በተጨማሪ ደብረ ታቦር የቤተ ክርስቲያን የመንግስተ ሰማያት ምሳሌ ናት ስንል በቤተ ክርስቲያን ብሉይና ሐዲሳት ይነገርባታል። ደብረ ታቦርም ከብሉይ ኪዳንም ከአዲስ ኪዳን የመጡ የነቢያትና ሐዋርያት ተገኝተውባታልና ማለት ነው። ሌላው በተጨማሪ ኤልያስ ድንግል ነው፣ ሙሴ ደግሞ በሕግ ያለ ነው። ዮሐንስ ድንግል ነው፣ ጴጥሮስ ደግሞ በሕግ ያለ ነው። ልብ በሉ። በቤተ ክርስቲያንም ያገባም በድንግልና በምንኩስናም የሚኖር በሕግ ተወስኖም አግብቶ የሚኖርም በመንግስተ ሰማያት ሕጉንና ትእዛዙን ለጠበቀ የሚኖርባት ናት ማለት ነው። በምነና የኖረ ብቻ መንግስተ ሰማያት የሚገባባት አሊያም ደግሞ በድንግልና ኖሮስ አግብቶ በድንግልና የኖረ የማይገባባት አይደለም። ስለዚህ ሙሴ ካገቡት፣ ኤልያስ ደግሞ ካላገቡት ድንግል፣ እንደዚሁም ዮሐንስ ካላገቡት ድንግል የሆነው ጴጥሮስ ደግሞ ካገቡት አምጥቶ በአንድ ቦታ አስቀምጧታል ማለት ነው። ስለዚህ በድንግልና ጠብቆ ለኖረ ሽልማቱን ዋጋውን ያገኛል። ሕግንም ጠብቆ እንደነ አብርሃም እንደነ ሳራ እንደነ ኤልሳቤጥና እንደነ ዘካርያስ እንደሌሎቹም ጋብቻቸውን ቅዱስ አድርገው ለኖሩ በመንግስተ ሰማያት እኩል ዋጋ እንዳላቸው እንመለከታለን። በድንግልና በብሕትውና የኖረ ብቻ ሳይሆን ሕግንም ጠብቆ የኖረም ዋጋ አለው። በመንግስተ ሰማያት ሁሉም እንደሚኖር እንመለከታለን ማለት ነው። ስለዚህ ከብሉይ ኪዳንም ከአዲስ ኪዳንም አምጥቶ እንመለከታለን። ስለዚህ የቤተ ክርስቲያን ምሳሌ እንደሆነ እንመለከታለን። በጥቂቱ ነው ደብረ ታቦር የቤተ ክርስቲያን ምሳሌ ነው ብለን ይህንን ካነሳን ደብረ ታቦር የቤተ ክርስቲያን ምሳሌ እንደሆነ ስናነሳ
ተራራው ከፍ ያለ ነው። ቤተክርስቲያንም ከፍታዋን ልዕልናዋን እንመለከታለን። በምድር ሳለ ሰማያዊ ስርዓት የሚፈጸምባት ናት። ስርዓተ ሰማይ ተሰራ በምድር እንዳለው 24ቱ ካህናተ ሰማይ ቅዱስ ቅዱስ እያሉ በዙፋኑ ፊት በበጉ ፊት እንደሚያመሰግኑሉ ካህናት አባቶቻችንም በምድር ቅዱስ ቅዱስ እያሉ ያመሰግናሉ። ቅዱስ ሥጋውን ክቡር ደሙን የምንቀበልባት ናት። የጸጋው ግምጃ ቤት ናት ቅድስት ቤተክርስቲያናችን ማለት ነው። ስለዚህ ደብረ ታቦር ከፍ ያለ ተራራ ነው። ቅድስና ልዕልናዋንም ደግሞ እንመለከታለን የቤተክርስቲያንን ማለት ነው። ተራራ ሲወጡበት እጅግ ያደከማል፣ ድካም አለው። ወደ ቤተክርስቲያንን ስንመጣ ዋጋ ያስከፍላል ወዳጆቼ። ወደ መንግስተ ሰማያትም ደግሞ በብዙ ድካምና ዋጋ እንገባለን እንደሚል ወንጌል ሁሉ ወደ መንግስተ ሰማያት ለመግባት በብዙ ዋጋ ነው። ወደ ቤተክርስቲያንም ሲመጣ በብዙ ዋጋ ነው። ምክንያቱም ሰይጣን በየመንገዱ መሰናክልና ወጥመዶችን ይዘረጋል ማለት ነው። ከዓለም የተለየች ናት ቅድስት ቤተክርስቲያናችን ማለት ነው። ስለዚህ ቤተክርስቲያን በምንም ብትሰራ በሳርም በጎጆ በምንም ብትሰራ ግን ታላላቅ ሚስጥር የሚፈጸምባት ምድራዊ ሆና ግን ሰማያዊ ሚስጥር የሚፈጸምባት ናት ማለት ነው። ስለዚህ የእግዚአብሔር ቤት በተራራ እንደሚመሰል ሲናገርም ዳዊት እንመለከታለን። የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራና የለመለመ ተራራ ነው ይላል። ስለዚህ የጸኑ ተራሮች ብሎ አስቀምጦታል። ተራራ ጽኑ ነው። ጌታችንም በአዲስ ኪዳን ላይ ሕጌን ትእዛዜን የሚሰማ ቤቱን በአለት ላይ የሰራን ይመስላል፣ ነገር ግን ትእዛዜን ሕጌን ያልፈጸመ በሰፊውና በጠባቡ በር አድርጎ ሲመስለው በሰፊው በር የተጓዘ ቤቱን በአሸዋ ላይ የሰራን ይመስላል፣ በጠባቡ በር የገባ ግን ቤቱን በአለት ላይ የሰራን ይመስላል። አለት በከፍታ በተራራ በጥንካራው ማለት ነው። ንፋስ በነፈሰ ጊዜ ሊያፈርሰው አልቻለም። በአሸዋ ላይ ያለው ግን አሸዋው ንፋሱን ጠረቀው፣ ጎርፍን ጎረፈ፣ እንደወሰደው እንመለከታለን። ስለዚህ ደብረ ታቦር የእመቤታችንም ምሳሌ ነው። ተራራ ከሁሉ ከፍ እንደሚል ሁሉ እመቤታችንም ከፍጥረታት ሁሉ ከፍ ያለች ናት። ስለዚህ ንጽህናዋን፣ ቅድስናዋን፣ ልዕልናዋን በደንብ አድርጎ ይነግረናል። እንዳውም ዳዊት መሰረቶቿ የተቀደሱ ተራሮች ናቸው ብሎ የቀደሙ የአባቶቻችንን የመጣችበትን ዝራረ ግንድም በደንብ አድርጎ ይነግረናል። ስለ ሁለት ነው የተነገረው። መሰረቶቿ የተቀደሱ ተራሮች ነው ሲል ዳዊት በመዝሙሩ 86 ቁጥር 1 ላይ ስንመለከት ተራራን በሁለት ከፍለው ሊቃውንት አባቶቻችን ይነግሩናል። አንደኛው በቁሙ ራሱ ተራራ ነው። የተቀደሰ ተራራ የምንለው አንደኛ በገነት ጀምሮ እንደዚሁም የሞሪያን ተራራ፣ የደብረ ታቦር፣ የደብረ ሲና አንቀጸ ብፁዓንን የሰበከበት የማቴዎስ ወንጌል 5:6-7 እነዚህ ታላላቅ ተራሮች እግዚአብሔር ታላላቅ ድንቅ ስራን የገለጠባቸው ተራሮች ሁሉ ቅዱሱ ተራራ ተብለው ይጠራሉ። ለዚያም ቅዱስ ጴጥሮስ ቅዱሱ ተራራ ብሎ ጠርቶታል ማለት ነው። ደብረ ታቦር የወንጌል ምሳሌ ናት። ተራራ ከሁሉ ይበልጣል። ወንጌልም ከዚህ ዓለም ስጋውያን መጻሕፍት ይበልጣል። ምናብ ልቦለድ አይደለም፣ ሕይወት የሚሆን ወንጌል ናት። እቺ ወንጌልም አድርሳ በመንግስተ ሰማያት የሚያደርስ ነው። ደብረ ታቦር የመንግስተ ሰማያት ምሳሌ ነው። ተራራ ከምድር ሁሉ ከፍ ያለ እንደሆነ ሁሉ መንግስተ ሰማያትም ከዓለማት ሁሉ ከፍ ያለች ናትና የማታልፍ ዘላለማዊት የማትሻር ሕያዊት የተድላ የደስታ ዓለም ናትና። ስለዚህ ቅዱስ ጴጥሮስ ስለ መንግስተ ሰማያት ይናገራል ማለት ነው። በብዙ ድካምና ፈተና መከራ ወደ መንግስተ ሰማያት እንገባ ዘንድና ብሏልና። ስለዚህ በጥቂቱ ስለ ደብረ ታቦርን ከነገርናችሁ ትንቢቱ የተፈጸመበትም ስለሆነ አንደኛ ደብረ ታቦር በዚህ ስለሆነ፣ ሌላው ደብረ ታቦር ሲመጣ አብሮ የሚመጣውን ነገር እንመለከታለን። ስለ ቡሄ ጠቅለል አድርጌ ከመናገሬ በፊት ግን ካስነሳቸው በኋላ ጴጥሮስ፣ ያዕቆብ፣ ዮሐንስን ጴጥሮስ ምንድን ያለው? ጌታ ሆይ በዚህ መኖር ለኛ መልካም ነው አለ። ልንኖርባቸው የሚገባ ስፍራዎች አሉ፣ ልንኖር ደግሞ የማይገባ ስፍራዎች እንዳሉ ደግሞ በዚህ እንመለከታለን። መጽሐፍ ቅዱስ የተገቡ ቅዱሳን ቦታዎች አሉ፣ የረከሱ ደግሞ ስም እግዚአብሔር የማይጠሩ ቦታዎች አሉ ማለት ነው። ከሙሴ ጋር ከኤልያስ ጋር ከጌታችን ጋር ከቅዱሳኑ ጋር መኖር መልካም ነው። በቤተ ክርስቲያን ተጠልሎ መኖር መልካም ነው። ሲጨንቀን፣ ሲከፋን፣ ሲጠበን፣ መከራ ሲበዛብን፣ ፈተናው ሲደርስብን በቤተ ክርስቲያን መጠለሉ ዋጋ አለው ወዳጆቼ። ስለዚህ መርከቧ ቤተ ክርስቲያን ናት። ምንም ቢሆን ምንም
ከመርከቧ ከደብረ ታቦር ቤተክርስቲያን በተመሰለችው ልንወጣ ይገባል። በደብረ ታቦር ሙሴ አለ፣ በደብረ ታቦር ኤልያስ አለ፣ በደብረ ታቦር ቅዱሳን የተመረጡ አሉ፣ እነ ኤልያስ አሉ፣ እነ ዮሐንስ አሉ፣ እነ ጴጥሮስ አሉ። በደብረ ታቦር አምላካችን አለ፣ በደብረ ታቦር እመቤታችን አለች። ስለዚህ ወዳጆቼ ከሷ ፈቀቅ ልንል አይገባንም። ታዲያ ምን አለ? በዚህ መኖር ለኛ መልካም ነው። አንዱን ለአንተ፣ አንድ ዳስ ለሙሴ፣ አንድ ዳስ ለኤልያስ፣ አንድ ዳስ ደግሞ ለአንተ እንስራ አለ ማለት ነው። ይህንንም አያይዘው አባቶቻችን በሃይማኖታዊ ከትውፊት ጋር አገናኝተው ያስቀምጡልናል። ታዲያ ደብረ ታቦር የቡሄ ባህልም ብሎ ይጠራል። የደብረ ታቦር ባህል መንፈሳዊ ይዘት ያለው ብቻ ሳይሆን ባህላዊ ብሔራዊ ይዘት ያለው ተወዳጅ ባህል እንደሆነ እንመለከታለን። ይህ ታላቅ ባህል ሲቀርብ ሕፃናት፣ ሽማግሌዎች ቡሄ ደረሰ ብለው ከመቃረቡ ፊት ገና ቡሄ ከገባ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንደሚባለው ገና ከመቃረቡ በፊት ሕፃናት፣ እናቶች፣ አባቶች ሳይቀሩ የሚዘጋጁበት ልዩ ባህል ነው። በተለይ ይህ ደብረ ታቦር ከጌታችን ከ9ኙ አበይት በዓላት አንዱ እንደሆነ እንመለከታለን። መጀመሪያ ቡሄ ማለት ምን ማለት ነው ስንል ቡሄ የሚለውን ትርጉም ስንመለከት ቡሄ ማለት ብራ ወይም ደግሞ ደማቅ የሚለውን ትርጉም ይሰጠናል። ሁለተኛ ደግሞ ሊጡ የሚቦካበት ራሱ በዋቃውን ቡሃ የሚለውን ትርጉም ይሰጠናል። ሁለተኛ ደግሞ ጭጋጋማው ያ ክረምቱ አልፎ ዝናቡ ይሄ ነጎድጓዱ መባረክቱ እየቀነሰ ወደ ብርሃን የሚገለጥበት የክረምቱ ማብቂያ ስለሆነ ቡሃ የሚለው ብርሃን የሚገለጡንም ምሳሌ ይሰጠናል። ሁለተኛ ያ በደብረ ታቦር የበራው ብርሃንንም ለማመልከት ቡሄ የሚለውንም ትርጉም ይሰጠናል ማለት ነው። ታዲያ አብሮ ሲመጣ ባህሉ ጅራፍ ይኖራል፣ ሙልሙል ይዘጋጃል። እነዚህ ሁሉ በውጪ ይታደራል። እነዚህን ምሳሌዎች ምንድነው ብለን ስንመለከት አባቶቻችን አንደኛው የችቦ ምሳሌው ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በሚገልጥ ጊዜ ከዳን እስከ ቤርሳቤህ ድረስ ብርሃኑ ሙሉ ሞልቶት ነበረ። ስለዚህ ያ ችቦ የብርሃነ መለኮቱን ምሳሌ ለማሳየት ችቦን በማብራት እናከብራለን። ሁለተኛ ችቦ የምናበራበት ምክንያት እረኞች ከብቶቻቸውን ይጠብቁ ነበረ በዚህ አካባቢ ላይ። ታዲያ ከብቶቻቸውን እየጠበቁ ብርሃኑ ሲገልጥ ጌታችን ብርሃነ መለኮትን በሚገልጥ ጊዜ እንደመሸ ሳይሆን ገና ምሽቱ ገና እንደሆነና ቀን እንደሆነ ታይቷቸው እረኞቹ ልጆቻቸው የእስራኤላውያን ልጆች ማለት ነው ከብቶቹ የሚጠብቁት ገና መስሏቸው በዚያ በቆዩ ጊዜ ልጆቻችን ምን ሆኑብን ብለው ችቦን አብርተው ወደዚያ ቦታ ላይ እንደመጡ እንመለከታለን። ልጆቻቸው ለመፈለግ ሲመጡ ችቦ በእጃቸው ያበሩ ይዘው እንደመጡ እንመለከታለን። አንድም ያንን ትውፊት ይዘን እናመራለን። ሁለተኛው ዋነኛው ግን የጌታችን ብርሃነ መለኮቱን ለማሳየት ነው። ሌላው ችቦን ስናበራ አብሮ ተከትሎ የሚመጣው ደግሞ ጅራፍ የማጮህ ነው። ጅራፉን ስናጮህ ደግሞ የሚያሳየን ብርሃነ መለኮቱን በሚገልጥ ጊዜ ነጎድጓድ ነበረ። ያንን ነጎድጓድ መቋቋም አቅቷቸው ጴጥሮስ፣ ያዕቆብ፣ ዮሐንስ በግንባራቸው ተደፍተው እንደወደቁ ሁሉ የዚያ የነጎድጓዱን ድምፅ ለማስተጋባት ያ ጅራፍ ይተኮሳል፣ ይጮሃል ማለት ነው። ያንን ምሳሌ አድርገን እንግዲህ ደብረ ታቦር ወይም የቡሄ በዓል ሲመጣ ያንን ችቦ እያቀጣጠልን ጅራፉን ደግሞ እየተኮስን ሃይማኖቱን ከባህላዊ ትውፊት ጋር አያይዘን እናከብራለን ማለት ነው። እነዚህ ከባህሉ በፊት ቀደም ብሎ በዋዜማው ነሐሴ 12 ቀን ህብስቱ ይጋገራል። ችቦ ማታ ከ1 ሰዓት ጀምሮ ይበራል። ይኸውም ሁሉም ይህንን በአንድነት ተሰብስበው ያከብረዋል። በተጨማሪ ህፃናቱ በዚያ ሐዋርያቱ በዚያ እንዳደሩ ሁሉ ልጆችም ሆያ ሆዬ እያሉ እያስተጋቡ እየዘመሩ የሚያድሩበት ምክንያትን ይህንን እንድናይ ያደርገናል። ሙልሙሉ መዘጋጀቱ ደግሞ ጴጥሮስ ምንድን ያለው ይሄ ባህል በተለይ ስናይ ለሰው እንድናስብ ለሰው የተቸገረውን እንድንመለከት እንድንረዳ የሚያደርገን ባህል እንደሆነም እንመለከታለን። ምክንያቱም እንዲህ ያለው ጴጥሮስ አንዱን ላንተ፣ አንዱን ለኤልያስ፣ አንዱን ለሙሴ እንስራ ነው ያለው። ለኔ ብሎ አልተናገረም ጴጥሮስ ማለት ነው። እንደዚህ ሃይማኖታዊ ባህልን ስናከብር ለራሳችን ብቻ ሳይሆን ትንሳኤ ሲመጣ፣ ገና ሲመጣ
የተቸገሩትን በማየት የወደቁትን በማንሳት እንድናከብር የሚያደርገን ከዚህ ጋር ተያይዞ ይህን ትውፊት በማንሳት ጴጥሮስ አንዱን ላንተ ብሎ እንዳከበረ በእኛ በሀገራችን በተለይ እኛም በቆየንበት ቦታ ላይ ለምሳሌ አንድ ቤት 5 ሰው ካለ አንድ ቤት 9 ሰው ካለ ሙሉ በሰው በቤተሰብ ልክ ተቆጥሮ ነው የሚሰጠው ማለት ነው። እዚህኛው ጎረቤት ለዚህኛው በዚያ ሰው ቤተሰብ ቁጥር ለክቶ ነው የሚሰጠው። ይሄ ምንድነው? ጴጥሮስ ላንተ ብሎ እንዳከበረ ይሄን በዓለም ሲከበር ሙሉ ይዘጋጃል። አንዱን ላንተ ብሎ እንዳከበረ ሙሉን በዚህ መልኩ ተዘጋጅቶ አንዱን ላንተ ብሎ በጎረቤት ዘመድ አዝማድ በአንድነት በዚህ መልኩ የቦሄን በዓል እናከብራለን ማለት ነው። ስለዚህ ብርሃነ መለኮቱን ገልጧል፣ እርሱን ስሙት ብሏል። ልንሰማው የሚገባው ቃሉን ነው። በተለይ አሁን ባለንበት ዘመን የጥልቁ ዓለም የሉሲፈር አዲሱን ዓለም ለመስራት የተዘጋጁበት በተለይ አዲሱን ስርዓት ለመስራት የተዘጋጁበት እጅጉኑ የክፉ አሰራር የሰለጠነበት ዘመን ላይ ስለሆነ እኔን ስሙኝ ብሏልና ቃሉን ሰምተን በትእዛዙ ተከትለን ለሐዋርያቱ ሚስጥረ መለኮቱን ግርማ መንግስቱን ብርሃነ መለኮቱን እንደገለጠ ዛሬም እኛ የተሰወረብንን ገልጦልን ግርማ መንግስቱን እንዲያወርሰን አምላካችን እግዚአብሔር ለሁላችንም ይፍቀድልን። ከባህሉ በረከት ረድኤት ሁላችንን ያሳትፈን። እንግዲህ ይሄንን ጠቅለል አድርገን የባህሉን ምክንያት በጥቂቱ ለእናንተ ለማድረስ ወደድን። ይሄንንም ወደ እናንተ ስናቀርብ እጅግ ሰፋ ያለና ጥልቅ ሚስጥር ያለው ነው። ነገር ግን ያው ነገርን በማብዛት ሳይሆን ባህሉን አስመልክቶ እንደ ሚዲያችን ወደ እናንተ ለማድረስ የወደድነውን የፈቀድነውን ብቻ ሳይሆን እርሱ በፈቀደው ወደ እናንተ ለማድረስ ሞክረናል ማለት ነው። እንግዲህ ከኛ የጎደለውን ደግሞ ከሊቃውንት ከአባቶቻችን በአውደ ምሕረቱ በቤተ ክርስቲያናት ተገኝታችሁ ሚስጥር ባደላደሉ ከአባቶቻችን እንድትማሩ ከወዲሁ እያሳሰብን ደግሞ እንደ መንደርደሪያና እንደ መግቢያ እንዲሆናችሁ ሌሎችን መጻሕፍት እንድትመለከቱ የሚያደርጋችሁን ከመጻሕፍቱ እያጣቀስን ወደ እናንተ አደረስን። ይህ ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። የደውል ምልክቷን ብትጫኑ ሁልጊዜም አዳዲስ ቪዲዮዎችን ስንለቅ ወደ እናንተ ይደርሳል። እኛንም አዲስ ጀማሪ እንደመሆናችን መጠን እንድታግዙን እንድትረዱን ከኛ ጋር ከጎናችን እንድትሆኑ በትህትና እንጠይቃለን። እንዲሰራ የምትፈልጉትን ደግሞ በኮሜንት ጻፉልን። ለነበረን ጊዜና ቆይታ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሌላ አዲስ መርሃ ግብር ዳግም እስክንገናኝ እስከዚያው ቸርን ሰንብት።